ሰላም የቻናሌ ቤተሰቦች፣ ዛሬ እጅግ የሚያስገርምና በጣም የሚያናድድ መረጃ ነው ይዤላችሁ የመጣሁት። ባለፈው ሳምንት አብርሃምና ሩታ ተታረቁ ብለን ደስ ብሎ ነበረ። ነገር ግን ሌላ ሆኖ ተገኘ። ነገሮች ሁሉ ተቀያይረዋል። አብርሃም ዛሬ ደግሞ ከሄርሜላ ጋር በአዲስ መልክ ታይቷል። ለመሆኑ አብርሃም ሁለት ልብ ነው ያለው ወይንስ ሄርሜላ እየተጠቀመችበት ነው? ዛሬ እያንዳንዱን ነገር አብረን የምናይ ይሆናል። እናንተም ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ሁኑ ስል በትህትና እንጠይቃችኋለን። ወደ መረጃችን ስናል አብርሃም ምን ነካው ብሎ ብዙ ትችቶች እየቀረቡበት ይገኛሉ። ባለፈ ከሩታ ጋር ሲሆን በጣም ቁም ነገረኛና የተረጋጋ ይመስል ነበረ። ዛሬ ግን ከሄርሜላ ጋር ሲሆን ሌላ ሰው ሆኗል። ብዙዎቻችን ኮሜንት ላይ እንዳላችሁት አብርሃም ከሄርሜላ መራቅ አልቻለም። ይሄ ነገር ሱስ ነው ወይንስ ፍቅር ወይንስ ድራማ? አብርሃም ማንነቱን ቶሎ ቶሎ ይቀየራል፣ ይሄም የሩታ ወደኋላ ያጎትታታል የሚሉ ብዙ ተመልካቾችና ዩቲዩበሮች የተናገሩ ይገኛሉ። ይሄ እነሱ ያሉትም ሆነ እኛም ከዚህ ፊት ስንገምት የነበረው ነገር ያው ትክክል ሆኖ አግኝተነዋል። ይሄ የአብርሃም አስተሳሰብ ችግር ነው ብለን ነው እኛ የምናስበው። ሌላው ደግሞ የሚገርመው ነገር የሄርሜላ ጉዳይ ነው። ሄርሜላ ቪዲዮ የተለቀቀው ያው የሄርሜላ ቻናል ቢሆንም ተምኔሉ ላይ ግን የሩታ ፎቶ ነው ያለው። ይሄ ምን ያሳየናል? ሄርሜላ የሩታን ስም ተጠቅማ እይታ ቪው ወይም ለማግኘት እየጣረች እንደሆነ ግልጽ ነው። አብርሃም ይሄን አልገባውም ይሁን እንጃ ግን መግባትም አለበት። እሱ አይምሮ እስካለው ድረስ ማየትም ያለበት ነገር ይመስለኛል። ያው እሱን ተጠቅማ ነገሮችን ሁሉ ወደ ፈለገችበት አቅጣጫ ለማድረግ ያደረገችው ያለ ጥረት ስለሆነ እሱ ማየት አለበት እንላለን። ይሄ ለሩታ ደግሞ ብዙ ተመልካቾች መንቃት አለብሽ፣ አብርሃም የራሱን ሳይቀር የአንቺንም ፍቅረኛ አትያዢ እያለ ሲከለክልሽ ነበረ እያሉ ብዙ ኮሜንታተሮችም ብዙ ወዳጆቿም ብዙ አድናቂዎቿም እየተናገሩ ይገኛሉ። አሁን ግን እሱ ከሌላ ሴት ጋር የተዝናና ነው። ይሄ ግልጽ የሆነ ፍትሃዊነት መጓደል ነው እና አብርሃም ከሩታ ጋር ያለውን ትዳር በግልጽ ሳይፈታ እንዲህ አይነት ጨዋታ መጫወት መጨረሻው ምን ይሆናል የሚሉ ብዙ ተመልካቾችና ብዙ አድናቂዎቻቸው እየተናገሩ ይገኛሉ። ትክክል፣ እሱ የራሱን ህይወት እየመራ እሷን ከማንም ጋር አትሁኝም ማለት አይችልም። ነገሮችን በመፍትሄ ማስተካከል፣ እሱ ለሷን በታዊ እሱም ራሱን እሷን አታድርጊ ካለ እሱ ማድረግ እንደሌለበት ይሄ ግልጽ ነገር ነው። ማናችንም የምናየው ነገር ስለሆነ ትክክል ያልሆነ ነገር እያደረገ ይገኛል። ይሄ ደግሞ ለሱ አይጠቅመውም። ጊዜ በሄደ ቁጥር ጊዜ በረዘመ ቁጥር ነገሮቹ ወደ ሌላ ነገር እየከረሩ ይሄዳሉ። ባይደርጋቸው ብለን እንመኛለን። እኛ ምን እንደዚህ አይነት ነገር ውስጥ ባይገባ ብለን እንመኛለን። ግን ነገሮችን በቪዲዮ ያደረጉ ስለሆነ ሄርሜላም የራሷን ነገር ያደረገች ስለሆነ አሁን ግን ሩታ የራሷን ውሳኔ መውሰድ አለባት ነው የምለው። እናንተም ደግሞ የራሳችሁን ኮሜንት መስጫው ላይ ሀሳብ አስተያየታችሁን ብትሰጡ ምን ይላል ምን ተባለ የሚባለውም ነገር ኮሜንት ስጡት፣ ሀሳባችሁን አስቀምጡልን። የዛሬው መረጃችን ይህን ይመስል ነበር። እናንተስ ምን ትላላችሁ? አብርሃም በእውነት ሄርሜላን ይወዳታል ወይስ ለዩቲዩብ ድራማ ነው? ሩታስ ምን ማድረግ አለባት? ሀሳባችሁን ኮሜንት ላይ አጥፍሩልን እባካችሁ፣ ኮሜንት ላይ አስቀምጡልን። ሰብስክራይብ ደግሞ አይከፈልበትም። ሰብስክራይብ ያድርጉልን ቻናላችንን። ቪዲዮውን ደግሞ ከወደዳችሁ ላይክ በማድረግ እንዳትረሱ። ለቻናላችን ደግሞ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ ያለ በቀጣይ ቪዲዮ እስከምንገናኝ ቻው፣ ደህና ቆዩልኝ አገሬ ልጆች።